እግዚአብሔር እንደባረከው እርሻ ሽታ ነው አለ። ስለ ሁለት እርሻ እናገራለሁ። እናንተ 10 ዘራችሁ በሕያው እግዚአብሔር ቃል። አፈላማ የሚባል ነገር ታውቃላችሁ? ምንድነው ይሄ? መጽሐፍ ብቻ እየያዘ ከቤት ወደ ቸርች ብርሃን ይሆናል። ባለጠጋ መሆኗን እግዚአብሔር ይባረክ። ገና ለገና ቆረጣለሁ፣ ገና ለገና ደርቃለሁ። ምን የሚሉት መጥፋት ነው የምትነጋገረው? ሲልድ የተደረገ ታውቃለህ? እግዚአብሔር የሆነ ነገር ሲያደርግ ጠልቶ እንዳይመስል። መንገድ ዳር ሆኖ ማፍራት አይቻልም። እግዚአብሔር በእኛ የሚያፈራው ፍሬ ለሰው አይደለም። ፍቅርን አንተ በራስህ ማፍራት ትችላለህ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። ስለዚህ የእግዚአብሔር እርሻ ናችሁ የሚለውን ብቻ እንድትይዙት ነው ወደዚህ የመጣሁት። ሁለተኛ የምናነበው ትንቢተ ሕዝቅኤል ምዕራፍ 47 ቁጥር 12 በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። አሁን ጥቂት የምነግራችሁ ስለ እግዚአብሔር እርሻ ነው። እስኪ እግዚአብሔር እርሻ በሉ። ምናልባት አብዛኞቻችሁ የከተማ ልጆች ከሆናችሁ ጥቂት እርሻ ስለሚባለው ነገር ግንዛቤ እንድትጨብጡ ጥቂት አንዳንድ ነገሮች እነግራችኋለሁ። እኔም ካነበብኩት ወይንም ከሰማሁት ነው። የእርሻ ትልቅ ትሩፋቱ መደበኛ ስራው ለሰው ልጆች ወይንም ለእንስሳት መብል መስጠት ነው። አሜን። እና መብል የሚሰጥ ተግባሩ ድርሻውም ይሄ ነው። እርሻ መብል ካልሰጠ እርሻነቱ ጥያቄ ውስጥ ይወድቃል። ከእርሻው ፍሬ በረከትን የሚጠብቁ ሰዎች ልባቸው በቀቢጸ ተስፋ ይሞላል። ለዛ ነው ነቢዩ ዕንባቆም ሲጸልይ ምንም እንኳን እርሾች መብልን ባይሰጡ አለ እና የወይራ ስራም ባይኖር በሐረግ ላይ የወይል ዘለላ በጋጣ ውስጥ ከብቶች ባይኖሩ አለ እና ትንሽ ሁኔታው ጥሩ ባልሆነበት ሰዓት ግን ልቡ በመንፈስ ቅዱስ እየበረታ እኔ ግን በእግዚአብሔር ደስ ይለኛል ሲል ትሰማላችሁ። እኔ አሁን እርሻው ባዶ ሆኖ ወይንም በጎተራችሁ እህል ጎድሎ በማድጋው ዘይት ባዶ ሆኖ እግዚአብሔርን ስለምታመሰግኑበት የምስጋና ርዕስ አይደለም የማወራችሁ። ከዛ የተለየ ነው። እርሾች በመብል ተሸፍነው ነው። ክብር ለእግዚአብሔር ይሁን። የሚገርማችሁ በኦሪት ዘፍጥረት መጽሐፍ የመጀመሪያው ምዕራፍ ላይ ምድርን በሞላ ይሄ እግዚአብሔር እርሻ ነው። የእግዚአብሔርን እርሻ እግዚአብሔር ራሱ ሲባርከው ታያላችሁ። እግዚአብሔርም ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 29 ላይ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፉን ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናቸው፣ እንዲሁም ሆነ ይላል። ስለ ሁለት እርሻ እናገራለሁ። የመጀመሪያው እኛ ከምድር እንጀራ ስለምናገኝበት
ፍሬ በረከትን ስለምንቀበልበት ተፈጥሯዊ እርሻ። ይሄም አሁን ባነበብነው ክፍል ላይ ያለው ነው። እግዚአብሔር ምድርን ባረከ። ሲባርክ ምድር በውስጧ ያለውን በረከት ብልጽግና ሁሉ አወጣች። ስለዚህ እግዚአብሔርን የምንባረክበት የመጀመሪያው ምክንያታችን ይሄ ነው። ባዶ በሆነ ምድር ላይ ባዶ በሆነ ዓለም ላይ እግዚአብሔር እኛን አላመጣንም። ስለዚህ ጻድቃን ሆይ እግዚአብሔርን ከምትባረኩበት በርካታ ምክንያቶች መካከል እናንተ የምትኖሩባት ምድር ባለጠጋ መሆኗን ነው። አሜን። ምናልባት የማወራላችሁ ነገር በጣም ቀላል ይመስላል፣ በጣም ግን ትልቅ ነው። በጣም ጥልቅ ነው። እኔ በዚህ አቅጣጫ ደግሞ እግዚአብሔርን ከሚባርኩት ሰዎች መካከል ነኝ። እኔ በተፈጥሮ እደነቃለሁ። እኔ በእግዚአብሔር ስጦታ ገረማለሁ። ስለዚህ በምኖርበትና በምንቀሳቀስበት አካባቢ ሁሉ እግዚአብሔርን ለመባረክ በጣም ቅርብ ነኝ። ተፈጥሮን እያየው እግዚአብሔርን እባርከዋለሁ። በምድር ላይ የሚነፍሰው ነፋስ ወቅትና ጊዜውን እየጠበቀ የሚፈራረቀውን አየር እያየው እግዚአብሔርን እባርካለሁ። እግዚአብሔር ደግሞ መገለጦችን በዚህ ውስጥ ይሰጠኛል። ይገርማችኋል፣ ከጥቂት ዓመታት በፊት በግቢ ውስጥ እኔ የተለያዩ አትክልቶችን እተክል ነበር። እኔ እንኳን አይደለውም ግን አስተክል ነበረ። ሐሳቡ የኔ ነው። ባለሙያ ቀጥሬ የተለያዩ አበቦችን፣ የተለያዩ ሽታ ያላቸውን ተክሎችን ምናምን ግቢ ውስጥ አስተክል ነበር እና እነሱን ማየት ደስ ይለኛል። ከነሱ ጋር መግባባት ደስ ይለኛል እና ስወጣም ስገባም አያቸው ነበር እና የመጀመሪያ ያስተከልኳቸው ሰሞን ላይ አንዳንድ መገለጦችን አገኛለሁ። መስከረም ወር ላይ የሚያብቡ አበቦች አሉ። እስከ ጥቅምት ምናምን ይቆዩና ልክ ከዛ በኋላ ምንም ውሃ ብናጠጣቸው ምንም ብንንከባከባቸው ደግሞ ህዳር ላይ ምናምን ይከስማሉ። ሌሎቹ ደግሞ ከህዳር በኋላ ብቅ ይላሉ። የተቀሩት ደግሞ የሆነ ወር ላይ። እኔ ከዛ በፊት የሚመስለኝ የሚነፍሰው ንፋስ ሁሉ አንድ አይነት ይመስለኛል። እንደዛ ነው የምታስቡት አይደል? ወይ በተለምዶ የመስከረም ወይ የጥቅምት ንፋስ ትላላችሁ እንጂ በዛ ውስጥ ምን አይነት አዝርዕቶች እንደሚበቅሉ በዛ ወቅት የሚነፍሰው ንፋስ ለየትኞቹ ተክሎች እንደሚስማማ ለየትኞቹ አትክልቶች ሕይወትና መለምለም እንደሚሆንላቸው ግን ከባለሙያዎቹ ውጪ የተቀረነው ያን ያህል ዕውቀቱ የለንም። እኔ ግን አወቅኩ። በተለይ በጣም አንድ የምወዳት አበባ ነበረች እና ጥቅምት ላይ ዝርግፍግፍ ብላ ይሄ ፖቱን ስትሞላው እንትን ስትል አይ ነበር። ከዛ በኋላ ያቺ አበባ ሳላነብ ነው ያቺ አበባ በዛ ጊዜ ብቻ ያን እንደምሰጥ ገባኝ። ወይ እግዚአብሔር አርኩ ለራሴ እግዚአብሔር የፍጥረት ዓለምን የሕይወት ስርዓት የምንረዳበት የምናስተውልበት አይምሮ ሰጥቶናል። በጌታ በኢየሱስ ክርስቶስ የውስጥ አይኖች ይብሩ፣ አይምሮ ይከፈት። በእውነት እኛ በእግዚአብሔር መልክና ምሳሌ ተፈጥረን የከበረ መልኩን በእኛ ላይ አስቀምጦ እግዚአብሔር ከዛም ሲያልፍ ደግሞ የወደቀውን ማንነታችንን በልጁ ቤዛነት እንደገና ካዳነው በኋላ በክርስቶስ ኢየሱስ አዲስ ፍጥረት ከሆንን በኋላ ያለ ማስተዋል መንቀሳቀስ ለኛ አይመጥንም። ሰሞኑን እግዚአብሔር ሲናገረን በነበረበት የሱ ሐሳብ ውስጥ ሐሙስም እሁድም በተደጋጋሚ እግዚአብሔር ሲነግረን እንደነበረው ሰው ድኛለሁ ብሎ መንፈሳዊ ነኝ ብሎ አይኔ ተከፍቷል ብሎ ዝም ብሎ የመጽሐፍ ብቻ እየያዘ ከቸርች ወደ ቤት ከቤት ወደ ቸርች ከዛ ደግሞ በመንገዱ ያለውን የማያስተውል የስነ ፍጥረትን የሕይወት ስርዓት የማይረዳ
ከሰው ልጆች ጋር በአጠቃላይ ከተፈጥሮ ጋር ያለውን መስተጋብር የማያስተውል ሰው ከሆነ እኔ እንደ መንፈሳዊ ሰው አልቆጥረው። ከይቅርታ ጋር ዝም ብሎ በሃይማኖት ስርዓት ውስጥ የሚወጣ የሚገባ ነው። ወዳጆቼ እግዚአብሔር ይሄን ሁሉ ነገር 6 ቀን ሲፈጥር ቆይቶ በስድስተኛው የሰውን ልጅ ያመጣው እኮ የሰው ልጅ እንዳለ ተፈጥሮን እያየ ዋው እንዲል ነው። እግዚአብሔርም ተሰውሮ የሰውን ምስጋናና የሰውን ደስታ በማየት ራሱ እግዚአብሔር ሐሴት ለማድረግ ነው እንጂ ይሄ ሁሉ የትኛውም ሳይንስ የትኛውም የፍጥረት አይምሮ የማይከሰታቸውን ነገሮች እግዚአብሔር ፈጥሮ ኋላ የመጣው ሰው ደግሞ ምንም እንዳልተደረገ እያለ በእግዚአብሔር ፋውንቴን ላይ በእግዚአብሔር ውቅያኖስ ላይ በእግዚአብሔር ወንዞች ላይ በእግዚአብሔር ፏፏቴ ላይ በእግዚአብሔር ምንጮች ላይ በእግዚአብሔር አበቦች ላይ በእግዚአብሔር አዝርዕት ላይ በእግዚአብሔር ልዩ ልዩ አዋፍ ላይ የበረሃ አራዊት ላይ የባህር ፍጥረታት ላይ ዝም ብሎ እንዲኖር አይደለም። እንዴት ነው እንዲል እንዲደነቅ። በቃ በዚህ ዓለም የምንኖረው ልንደነቅ፣ መደነቅን ከውስጣችን ያጠፋብን፣ መገረምን ከውስጣችን የወሰደብን ማን ነው? ዓለምን ባዶ ያደረገው? ዘፍጥረት 1:2 ላይ እንደምናየው ምድርም ባዶ ነበረች ይላል። እግዚአብሔር ባዶ ነገር አልፈጠረም። እዛ ቦታ ላይ የተፈጠረ ዳሜጅ አለ። እዛ ቦታ ላይ ያንን ነገር ባዶ ያስቀረ፣ ምድርም በጨለማ የሞላ ማለት በድንቁርና ምንም ነገር አይተን እንዳንደነቅ ያደረገ ስርዓት አለ። የቁጥሩን ማነስ እንዳታዩት፣ የሚሊየን ዘመን ታሪክ ሊሆን ይችላል። እግዚአብሔር ምድርን ከፈጠረ በኋላ ሰማያትን ከፈጠረ በኋላ ባዶ ነበረ። ኖ እግዚአብሔር ባዶ ነገር አልፈጠረም። ሞልቷት ባሪያው ዳዊት ሲናገር ሰምታችኋል። መዝሙር 64 ምድርን ጎበኛሃት ነው የሚለው። ምድርን ጎበኛሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛ። የእግዚአብሔር ወንዞች ውሃን የተሞሉ ናቸው ይላል። ምድርን ሲጎበኛት ነው እኛ የነቃ ነው። ታብቅል ታውጣ ሲል ይሄ ጉብኝት ነው። በመጀመሪያው በእግዚአብሔር የሥነ ፍጥረት ታሪክ ግን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል ሰማይም ከነክብሩ ምድርም ከሙላቷ ጋር ነበረች። ያን ሙላት ያበላሸ ነገር ተፈጥሯል። አሁን እሱን ላወራችሁ አይደለም። በኋላ ግን እግዚአብሔር ይህንን ጨለማ ማባረር በፈለገ ጊዜ ብርሃን ይሁን አለ። ብርሃንም ሆነ። እንዴት ነው ብርሃን ይሁን የሚለውን ነገር እኛ ብርሃን ብቻ እንደሆነ አድርገን የምናስበው? ወገኖቼ ተአምር ነው የተደረገው። አስደናቂ ነገር ነው የተደረገው። በጌታ በኢየሱስ ስም ማስተዋል ይሁን። እኛ ይሄን እንድናደንቅ እግዚአብሔር በመንግስቱ ላይ ሰራውን እነዚህ አያሌ ዓለማትን እንድንረዳ እንጂ እግዚአብሔር ወደዚህ ዓለም ያመጣን የሆነ ጠባብ በሆነ ኮሪደር ላይ የሆነ ማይክ ይዘን ወዮልሽ ወጋሁልህ ነቀልኩልህ እንድንል አይደለም። ዳዊት እንደዚህ አለ፣ እግዚአብሔርን ስራ ግሩም ነው በሉታል። ሰው ግሩም ነው ለማለት እኮ መገረም አለበት። መገረም ደግሞ ከመሬት ተነስቶ አይሞላንም። ጥቂት ማስተዋል፣ ለማስተዋል ብርሃን ያስፈልጋል። ብርሃን አለበለዚያ በጨለማ ምን ታስተውላለህ? የትኛውን ቀለም ለይተን ነው ዋው ሮዝ ቀለም፣ ዋው ቀይ፣ ዋው ቢጫ አንልም? ጨለማ ነው። ቀለም አይለይም፣ ቅርጽ አይለይም። የትኛውም የምንደነቅበት ነገር ከጨለማ ዓለም በታች ተዘግቷል። ስለዚህ እግዚአብሔር ብርሃን ይሁን አለ። እዛ ጨለማ ሸሸ፣ ወገግ አለ። ብርሃን ዕውቀት ነው። ብርሃን ጥበብ ነው። ብርሃን ማስተዋል ነው። ማስተዋል ከሰባቱ መናፍስት መካከል አንዱ ነው። ከእግዚአብሔር ዙፋን ለሰው የሚለቀቅ ነው። ዕውቀት ብርሃን ነው። ኢሳይያስ 11 ላይ ብላቴናውን ካገኙት መናፍስቶች መካከል አንዱ እሱ ነው። የዕውቀት የጥበብ እግዚአብሔርን የመፍራት መንፈስ።
ስለዚህ ሰውን በስድስተኛው ቀን ሲያመጣው ሲነቃ ሰው ማለት ግድ ነው ማመስገን ግድ ነው። ሰሪው ፈጣሪው ይህን ሁሉ ነገር ፈጥሮ ሲሰወር ከኛ ደግሞ አድናቆት ይፈልጋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ይኸውላችሁ ነገሩ ጠቦ እኛ የምናመሰግነው ተሪያችን ሲሞላ፣ እኛ የምንገረመው ኪሳችን ውስጥ ባጠራቀምነው ነገር ትንሽ የግንብ ቤት ስንሰራ፣ እኛ የምንገረመው በጣም ጠቦ በቃ እኛ ጠረጴዛ ላይ ባለ ነገር ኖ ይሄ ሰማይ በምን ቆመ? እኛ እኮ ከተወሰነ ሜትር በላይ እኮ ጣራ መስራት አንችልም። በብረት ቢሆን በምናም በቃ አይችለውም ይባላል። መሰረቷ የኛን ትንሽ ጣራ አይችለው። ስቴዲየሞች ለመስራት እንኳን የሚፈሰውን የሰው ጥበብና ጉልበት ገንዘብ አስቡት። ይህን ሁሉ ዓለም የሚሸፍን የእግዚአብሔር ሰማይ ይሄን አይተ ነው እግዚአብሔር ድንቅ ነው። ከጽዮን እግዚአብሔር ይባረክ። ከማህበረሰብ በመንጋ ከሚተራመሰው ፈቀቅ ብለ ተራራ ላይ ቆመ እግዚአብሔር ይባረክ። በዚህ ታላቁ ሰማይ ላይ ደግሞ ብርሃናትን በቀን ትልቁን ፀሐይ በሌሊት ጨረቃና ከዋክብት ማታኛ ከዋክብትን ስናይ ምንድነው ትዝ የሚለ? የፍቅር ግጥምና ዘፈን ኖ እግዚአብሔር ድንቅ ነው። ሳይንስን ስታዩ እግዚአብሔርን እንድትባረኩ ከአንዱ ጋላክሲ ጫፍ ወደ አንዱ ጋላክሲ ጫፍ በብርሃን ፍጥነት እየተለካኮ ምን ያህል ዓመት ይፈጃል? የብርሃን ፍጥነት ማለት ፈጣኑ መለኪያ ማለት የስፒድ መለኪያ ነው። ብርሃን በዛ እየተለካ ከአንዱ ጫፍ ወደ አንዱ ጫፍ ለመድረስ ብዙ ሚሊዮን ዓመት ይፈጃል። ይህን የሰራ ይህን ያበጀ በዘመን ሳይገፋፉ ፕላኔቶች አንዱ ላይ ሳይወድቅ ይሄው ጊዜያቸውን እየጠበቁ በራሳቸው ዛቢያ እየተንቀሳቀሱ አሉ። እግዚአብሔር ድንቅ ነው። ምድርን ደግሞ ስታዩት ምድር እኔ ብልጥግናዋንም እጅግ አበዛህ የሚለው ነገር ይገርመኛል። ብልጥግና ማለት ሁሉ ነገር ከምድር ነው የሚወጣው። ይኸውላችሁ እዚህ ቤት የምታያቸው ቁሳቁሶች ሁሉ ከአፈር የወጡ ናቸው። የለበስነው ልብስ፣ የተቀመጥንበት ወንበር፣ የምንገለገልበት እያንዳንዱ ቁሳቁስ በዚህ ያለው ምድር ናት እንኮ እያለች መሰጠን። ብልጥግናዋን ተመልከቱ። ይሄ ማዕድን ስላልተገኘ ይሄን ስራ መስራት አልቻልንም ሲሉ ጠቢባን አታዩ። የሚያስፈልጋቸው ማዕድን ሁሉ ትሰጣቸዋለች። ምድርን ጎበኛሃት፣ አጠጣሃት። ምንድነው የጠጣችው? ብልጥግና ነው የጠጣችው። የእግዚአብሔርን ውበት ነው የጠጣችው። ከዛ ደግሞ አረካት ይላል። ረክታለች እና ታወጣለች። ሁሉንም ነገር ታወጣለች። ይሄው አትክልቱን፣ ይሄው ቅመማ ቅመሙን፣ ይሄ ሁሉንም ነገር ይሄ እግዚአብሔር እርሻ ነው። ሃሌሉያ! የእግዚአብሔር እርሻ ነው። ስለዚህ በእርሻ በዚህ በግብርና ዓለም ውስጥ የምታልፉ ሰዎች ካላችሁ በጣም የሚያስደስት ትልቅ ኑሮ የገበሬዎች ኑሮ ነው። በትክክል ከኖሩት በትክክል በዛ ህይወት ውስጥ ከኖራችሁ በቃ እንደ ግብርና የሚያስደስት ነገር የለም። ዘር ትዘራላችሁ። ምድር ትርፍ ብቻ ነው ያላት። እናንተ 10 ዘራችሁ፣ እሷ 30 60 መቶ ትሰጣችኋለች። ባለጠጋ ናታ። እርሻ ደግሞ አለ የእርሻ አይነት አለ። የልባም ገበሬ እርሻ አለ። ስለ ሰነፎቹ ገበሬ አላወራላችሁ። ሰለሞን ተናግሯል ስለነሱ። በሰነፍ እርሻ መካከል አለፍኩ አለ። ምን ሆኗል? እሾህ በቅሎበታል አለ። የሰነፍ ገበሬ እርሻ ዝም ብላችሁ ስታዩት ታውቁታላችሁ። ይሄ ሰነፍ ነው ትላላችሁ። እርሻው በእሾህና በቁጥቋጦ የተሞላ ነው። በልባም ገበሬ እርሻ ስታልፉ ደግሞ ይገርማችኋል አተካከሉ።
መስኖ አጠቃቀሙ እና በእርሻው መሃል ደግሞ የተለያዩ ውበቶች ልባም ገበሬዎች ለምሳሌ የሽምብራ ወቅት ከሆነ ሽምብራ ብቻ አይደለም የሚዘሩት ዋናው ዘር ሽምብራ ይሆንና መሃል ላይ ደግሞ አስተውላችሁ ከሆነ ለሽታ የሚሆኑ አዝርዕቶችን ቁጭ ያደርጋሉ እርሻቸው ላይ እንደ ጠጅ ሳር አሪቲ ዳማከሴ ሌላ ሽታ ያለው ምንድነው ጠጅ ሳር ዝም ብዬ ተናግሬ ባልፈው ጠጅ ሳር ነው ብለህ ታልፋለህ እንድትጠጋጋ ከዛ ነገር ጋር ህብረት እንዲኖር ሳደርግህ ግን ነገሩ ይገባሃል ከዛ ነፋስ ሲነፍስ እነዛ ለሽታ የሚሆኑትን ሁሉ ወደ መንደሩ ይበትናቸዋል ይሄን የሚያውቀው የከተማው ሰው ስለ እርሻ ላይሆን የሚያውቅ አይደለም ውስጡ ያለ ለምሳሌ ይስሐቅን ጠይቀው ስለ እርሻ ዘፍጥረት 27 ቁጥር 27 ላይ ጣፋጭ ከበላ በኋላ ያዕቆብና ልባርክ አለው ያዕቆብ ሲጠጋ አሸተተው አይስክሬም ይላል አላለው የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው አለ አሁን እርሻ ማለት ምን ማለት እንደሆነ ይስሐቅ ሲያብራራና ተራ ሰው ሲያብራራ አንድ አይደለም ይስሐቅ ገበሬ ነው ያውቀዋል ነገሮችን ያውቃቸዋል እንዴት እንደሚገልጣቸው ስለዚህ እግዚአብሔር የባረከው እርሻ ሽታ አለው ማለት ነው እያንዳንዱ ሰብል ከሽታ ጋር ነው ያለው መልካም የሆነ ሽታ ለሰው ተስማሚ የሆነ ሽታ አለው ማለት ነው ስለዚህ ያሸተተውና የልጄ ሽታ እግዚአብሔር እንደባረከው እርሻ አይነት ነው አለ ጳውሎስ እናንተ እግዚአብሔር እርሻ ናችሁ አለ በቃ ድፍን ያለ ቃል ይመስላል ግን ዓለም ነው እናንተ አሁን ከምድር እንጀራ ስለምናገኛባቸው እርሻዎች በጥቂቱ ነገርኳችሁ አይደለ እነዚህ እርሻዎች መብል የሚሰጡት እነዚህ እርሻዎች የሚፈልገውን በረከት የሚያመጡት በገበሬዎች ልፋት በእነሱ ድካም በእነሱ ብቻ አይደለም ሰማይና ምድር ተስማምቶ ነው ምድር ለሰማይ ሰማይ ለምድር ምድር ለእስራኤል እንደዛ ሆኖ ነው ፍሬ በረከት የሚመጣው ገበሬዎቹ ደግሞ አሉ ተዋናዮች ሆነው መሬቱን አርሰው አለስልሰው የሰማይን ዝናብ ጠብቀው አለያ በመስኖ ጠልፈው ዘራቸውን ጨክነው ጭቃው ላይ አፈሩ ላይ በትነው ከዛ በኋላ ልክ ብቅ ማለት ሲጀምር ደግሞ ቤታቸውን ትተው ማማ ሰርተው ወንጭፍ ይዘው እርሻቸው ላይ አድረው አረሞች አብረው ብቅ ሲሉ ተከታትለው አርመው ኮትኩተው ደግሞ ከዛም ከፍ ሲል እህሉ ልዩ አራዊቶች መተው ያን እርሻ እንዳያጠፉት አጥራቸውን አጠባብቀው አጥር ማጠባበቅ ብቻም አይደለም አድረው ማደር ብቻም አይደለም እነሱ ማይደርሱበት አካባቢ ላይ እንኳን እነሱን እንዲወክሉላቸው ገበሬዎች የራሳቸውን ጥበብ ይጠቀማሉ እርሻቸውን ለመጠበቅ ለምሳሌ አፈላማ የሚባል ነገር ታውቃላችሁ አፈላማ ሚያቅ አለ እኔም ለትምህርቴ ሲል ነው ያወቅኩት ግን ታውቁታላችሁ ቋንቋውን ነው ማታውቁት በእርሻ መካከል ልክ የሰው ልብስ ለብሶ ሰው መስሎ ሚቆም አይታችሁ ታውቃላችሁ እሱ ነው አፈላማ የሚባለው ምንድነው ይሄ ገበሬው እርሻዬን እኔ በሌለሁበትም ሰዓት ቢሆን ይጠብቅልኛል ያለው ከእንጨት ሰው አስመስለው ያቆመዋል ሰው አይደለም ሰው ያስመስለዋል ምንም እንኳን ሰው ባይሆንም ሰው ሊያስመስለው ይጥራል ገበሬው እጅና እግር ብቻ አይደለም ይሰራለት የራሱን ልብስ ያለብሰዋል የራሱን ባርኔጣ ይደፋለታል ከዛ መሃል ላይ ከፍ አድርጎ ያቆመዋል ከሩቅ ሲታይ ንፋስ ያንቀሳቅሰዋል ስለዚህ ዝንጀሮች ሌሎች አራዊቶች ከሩቅ ሲያዩ
የእርሻው ባለቤት ቆሟል ብለው አይመጡ። እንስሳት እንኳን በደመ ነፍሳዊ ዕውቀት ሰውን የሚመስል ቅርጽ ያውቃሉ። ከተንቀሳቀሰማ ይሄ ሰው ነው ይላል። ስለዚህ ወደ እርሻው አይገቡም፣ በሩቅ ይሆናል። ቀን ሲያዩት አለ አፈላማው፣ ማታ አለ አፈላማው። ገበሬው ዋጋ አውጥቶበታል። የራሱን ልብስ ነው ያለበሰው። እንጨት ነው፣ ልብስ መልበስ አይገባው። ገበሬው ግን ዋጋ ከፈለበት፣ ልብስ አለበሰው። በእርሻው መሃል አመነው። ስለዚህ ግዑዝ የሆነ ፍጥረት እንኳን ቢሆን እርሻውን ይጠብቅለታል። ወዳጆቼ እኛ ከአፈላማ እንበልጣለን። እግዚአብሔር በመልኩ በምሳሌው ፈጥሮናል። ጸጋ አልብሶናል። በታመነው ስፍራ ላይ ሾሞናል፣ አቁሞናል። እንታመንለት። ቢያንስ ዝንጀሮ ለመመለስ ቢያንስ ተራ የሆነውን ነገር ለመመከት አቅም አለን፣ ጸጋ አለን እንጂ እግዚአብሔር እርሻ በነቀዞች ሲጠፋ፣ በአንበጦች፣ በኩብኩባ፣ በዝንጀሮ ሲበላሽ ዝም ብለን ማየት የለብንም። ሰለሞን እንደዚህ አለ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 15 ላይ ወይናችን አብበዋልና፣ ወይናችን አብበዋል። የወይናችንን ስፍራ የሚያበላሹትን ጥቃቅኑን ቀበሮች አጥብናችሁ ያዙ። የወይናችን ስፍራ የሚያበላሹ አሉ፣ ጥቃቅኑን ቀበሮች በአይን የማይታዩ። ገበሬው አሁን የሚጠብቀው ይሄ መብራት፣ በድሮ ዘመን በየስፍራው ይሄ በዘይት የሚበሩ መብራቶች አሉ። እነሱን በየስፍራው ያቆማሉ፣ እዛ ላይ ያድራሉ። ትልልቆቹ እንኳን አሁን ቦዔዝን ብትመለከቱት የአጨዳ ወቅት ላይ እርሻው መሃል ነው የሚተኛው። ሰብሉ ሲደርስ ጠብቀው የሚበሉ አሉ። ጥቃቅን ቀበሮች አጠምዳለሁ በሉ እስኪ። እኔ እግዚአብሔር እርሻ ነኝ ብለው ለእግዚአብሔር ምርት የምሰጥ ፍሬ የሚጠበቅብኝ እግዚአብሔር እርሻ ነኝ። እግዚአብሔር በእኔ ላይ ኢንቨስት አድርጓል፣ በእኔ ላይ ዋጋ ከፍሏል። ታውቃላችሁ ዮሐንስ 15 ላይ እውነተኛው የወይን ግንድ እኔ ነኝ አለ ጌታ ኢየሱስ፣ ስሙ ይባረክ። እናንተ ደግሞ ቅርንጫፎች ናችሁ አለ። አባቴው ምንድን አለ? ገበሬ ነው፣ ትጉ ገበሬ ነው። አብ ትጉ ገበሬ ነው። በቃ በነገራችን ላይ ያልደረቅ ነው፣ ያልጠወለግ ነው፣ በአረምና በዚህ በማይረቡ አውሬዎች ተበልተን ያልጠፋ ነው። ከኛ ሳይሆን ከሱ ማንነት የተነሳ ገበሬው አያደርቅም፣ ገበሬው አያስጨነግፍም፣ በፍጹም አይሆንም። የጸጋ እርሻ ማለት ነው። ገበሬው እና እግዚአብሔር እርሻ ናቸው። እና እኛ ሪላክስ እንድናደርግ ኢንጆይ እንድናደርግ የተጠራን ህዝቦች ነን እንጂ ገና ለገና ቆረጣለሁ፣ ገና ለገና ደርቃለሁ፣ ገና በለቀና እጨነግፋለሁ እያልክ የጠንቋይ አይነት የሟርተኛ አይነት በፍጹም ካንተ ጥረትና ካንተ ልፋት ጋር በማይገናኝ ሁኔታ የመጣውን ክብር እንዲህ አድርገህ መመለስ የለ። ካንተ ጋር አይገናኝም። በቃ ሁሉን የሰራ እሱ። ምድር እኮ ታብቅል ሲላት ማብቀል እንጂ ድርሻዋ ጭቅጭቅ አያስፈልግም። በስንት ዲግሪ ሙቀት፣ በምን ያህል የአየር መጠን፣ በምን ያህል የመስኖ የኢሪጌሽን ሁኔታ በምናምን ንግግር መነጋገር አይገባትም ከፈጣሪዋ ጋር። ታብቀል ሲል ማብቀል። ግንዱ ላይ ተሰክተሃል፣ አለማፍራት አትችልም። አንተ እኮ የምታፈራው ካንተ የተነሳ አይደለም፣ ከግንዱ የተነሳ።
የግንዱ ህይወት ደግሞ ስሩ ነው። ሃሌሉያ። አንዳንድ ሰዎች እኔ የዳዊት ስርና ዘር ነኝ ሲል ስለ የዘር ሐረግ ግንድ መስሏቸው ያስባሉ። ዳዊት አይደለም እኮ ኢየሱስን ያፈራው፣ ኢየሱስ ነው ዳዊትን ያፈራው። ራሱ ዳዊት የምትሉት ራሱ ሰውዬ ስሩ እኔ ነኝ እያለ እኮ ነው። እኔ ነኝ ያን ሰው ራሱ። እና አንዳንድ እርሻ ጉብኝት አድርጉ እስቲ ወደፊት ስትወጡ። ሃሌሉያ። በውጭ ሀገር ብዙ በርካታ እርሻዎች አሉ። ይገርማችኋል። ከከተማ ስትወጡ በቃ አትጨርሱት። አቤት አቤት እንዴት እንደሚያምር እንዴት እንደተያዘ። በእኛም ሀገር አሉ አንዳንድ እርሻዎች ያን ያህል ትልልቅ አይሆኑም እንጂ ስትወጡ ስታዩት እርሻ ካያችሁ እግዚአብሔርን ባርኩ። ሃሌሉያ ለማለት ምቹ ስፍራና ሁኔታ ነው። በቃ አንዳንድ ተክሎች አሉ እዛ ላይ ሆነው ዝም ብለው ይወዛወዛሉ። ደስ ይላል። በቆሎ እኮ ለአንተ የሆነ ፍሬ ለመስጠት ላብ ሲያልባው አታይም። እንዲህ እያለ ነው። መጀመሪያ ይሄ ሙሽራ የሚባለውን እንቡጡን ያወጣል። እንዲህ እያለ አሁንም ቅጠሉን እንዲህ እያደረገ እየተጫወተ ነው ዛር የሚሰጥ። በኢየሱስ ዘና ብለ ፍሬ ልትሰጥ እግዚአብሔር ባርኮሃል። አንተ ጸጋው ነው የተገኘህበት ምንጭ ነው። እንደዚህ ያለ ሐዋርያው ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከማይጠፋ ዘር። በምን? በሕያው እግዚአብሔር ቃል ከማይጠፋ ዘር ተገኝተዋል። ምን የሚሉት መጥፋት ነው የምትነጋገረው? አልጠፋም በልስክ፣ አልደርቅም በልስክ፣ አልጨነግፍም በልስክ። የኔ ስራ በጸጋው ማፍራት ብቻ ነው። እናንተ እግዚአብሔር እርሻ ናችሁ ሲል እኮ ነቀዝ የሚበላችሁ፣ ኩብኩባ የሚያወድማችሁ፣ አንበጣ ሰፍሮ እምሽክ የሚያደርጋችሁ አንበላ። ለምን መሰለ የማንበላው? ይኸውላችሁ የኛ ጥቅም ለገበሬው ብቻ እንዲሆን አድርጎ እግዚአብሔር ዓለም ሳይፈጠር ሰርቶታል። ይሄ የጥበብ እርሻ ነው። ይሄ ሰብል ራሱ ይሄ ምርት እግዚአብሔር ባወቀ ጠላት ሲቀምሰው እንዲጎመዘዘው አድርጓል። ለምሳሌ እያንዳንዱ ዘር ሲልድ ተደርጓል። በመንፈስ ቅዱስ ሲልድ የተደረገ ታውቃለህ። ለምሳሌ አንዳንድ ዕቃዎችን ወደ ውጭ ሀገር አውሮፕላን ላይ ስትሳፈሩ ተሰባሪ ዕቃ ካላችሁ እሱ ለብቻው ሄዶ ሲልድ ይደረጋል፣ ይታሸጋል እና የሚቀመጥበት ራሱ ሌላ ካርጎ ነው ለብቻው። በቃ ተሰባሪ ዕቃ ስለሆነ ማለት ነው። የመንፈስ ቅዱስ ማህተም ያረፈብህ አንተ፣ ማንም የማይሰብርህ የተወረወረ ሻንጣ ሁሉ የማይጨፈልቅ እግዚአብሔር የክብር ዕቃ ያደረገ ነን። ደግሞ በኢየሱስ ክርስቶስ ደም የተሸፈነን የበኩራት አይነት እኮ ነው። ምርጥ ዘር ማለት ይሄ ምርጥ ዘር ይባላል። አሁን ይሄ ያፈራል አያፈራም አይባልም። በኩሩ ወድቆ ወደ መቃብር ገብቶ አፈር ሆኖ በስብሶ የስንዴ ቅንጣት ካልወደቀች አላለም ጌታ ኢየሱስ ስለራሱ ሲናገር እኮ ነው። አንዷ የስንዴ ቅንጣት ወድቃ ነው ከዛ በኋላ በስብሳ ከዛ በኋላ እንዴት እንደምታፈራ በምርምር ራሱ አደርስበት። በብርጭቆስ ልጆች እያለን በፊት እንዴት እንደሚያፈራ አፈር አርገን ስንዴ አርገን እናያለን። ለነገሩ 24 ሰዓት አናየው፣ ግን ብዙ ሰዓት እናያለን እንዴት እንደሚበቅል እዩ ተብለን ማለት ነው። የሆነ ባቄላ የሆነ ነገር እንደዛ አይነት ነገር አላሳለፋችሁም? እንደሱ እናደርጋለን። ግን እኛ የምናውቀው የሆነ ነገር ወጥቶ ነው። የሆነ ነገር ወጥቶ ይሄ እግዚአብሔር ጥበብ ማንም የማያውቅ ሞቶ በስብሶ የሰው ልጅም እንደዛ ነው። ትንሳኤያችንም እንደዛ ነው። ማበብ ነው ጣፈንታችን፣ መለመለም ነው ጣፈንታችን። እናንተ እግዚአብሔር እርሻ ናችሁ። የአቶ ገሌ እርሻ ናችሁ አላለም። አቶ ገሌ ጠንካራም ደካማም ሊሆን ይችላል።
የዚህ ድርጅት እርሻ ናቸው አላለም። ያ ድርጅት ብርቱም ሰነፍም ሊሆን ይችላል፣ ግን የእግዚአብሔር እርሻ ናቸው። የብርቱ እግዚአብሔር እርሻ ናቸው። ወደዚህ እርሻ ውስጥ ገብቶ ይህን እርሻ ሊያበላሽ የሚችል ምንም አይነት ኃይል የለም። ለምን መሰለ? እርሻው የእግዚአብሔር ነው፣ የሚጠብቀውም ራሱ። እንደ ሰው እርሻ አፈላማ አታቆም። አፈላማ ተመልከት አይደል? እንደዚህ እጁን የዘረጋ ሰው ይቆም ነበር በሰው እርሻ ላይ። በእግዚአብሔር እርሻ ላይ እጁን ዘርግቶ የቆመ እረኛ አለ። እሱም የናዝሬቱ ኢየሱስ ይባላል። ራቆቱን የቆመ እና የእረኞች አለቃ ነው። ከእረኞች ያለፈውን ከእረኞች የረቀቀውን ጠላት ያሰላውን ማንኛውም ነገር ከሱ አይኖች አይሰወሩ። ያየናል ኢየሱስ። እርሻው በሱ ቁጥጥር ስር ነው ያለው። ሰዎቹ ተኝተው ሳለ ሊባል ይችላል፣ እሱ ግን ተኝቶ ሳለ አይባልም። ይሄንን ክርዳድ ማን ዘራው? ሰዎቹ ተኝተው ሳሉ ሰዎች ይተኛሉ። የማይተኛ ትጉ ዘኢይነውም የማያንቀላፋ የማይተኛ በእግዚአብሔር ቤት ላይ የተሾመ የታመነ ያቆታል፣ ከሩቅ ያቆታል። የምድር አራዊት ቢሆኑ የጨለማ ኃይላት ቢሆኑ በአንበጣ የተመሰሉት በነቀዝ በዝንጀሮ በቀበሮ በተኩላ የተመሰሉት ኃይላት ሁሉ ያቆታል። እርሱ በእርሻው መካከል እረኛ ነው። እና ምን እንሆናለን? ምን እንሆናለን? ተዘልለን እንኖራለን። ወዳጄ የሚያኖርህ እሱ ነው። የሚያኖርሽ እሱ ነው። በቃ ደስ ይለናል እግዚአብሔር እርሻ በመሆናችን። ልክ አትክልቶች እየተወዛወዙ በንፋስ ውሃ ለመጠጣት እኮ የሆነ ቦታ አይሄዱም። እራሱ ገበሬው እየመጣ ነው የሚያጠጣቸው። ንፋስ በሚያስፈልግ ጊዜ ይለቅላቸዋል። ስለዚህ በዚህ የጸጋ ሕይወት አንተ በእርሱ እየተወዛወዝን እየዘመርን ነው የምናፈራውኝ፣ እያመለክን ነው የምናፈራውኝ፣ ተባረክ እያልን ነው የምናፈራውኝ። አሁን ተራራ አንወጣም፣ ቁልቁለት አንወርድም፣ እናፈራለን እናፈራለን። ለምንድን ነው የምናፈራው? በቃ ገበሬው ትክክል ራሱ የት ነው ወስዶ የተከለን? በምንደርቅበት አይደለም እኮ በምንለመልምበት ስፍራ ነው የተከለን። ዳዊት እንደዚህ አለ፣ አንዳንዴ የመለምለም ጸሎት የመለምለማችንን ሚስጥር ራሱ የሚያስታውሰን የጸሎት ስርዓትን ሁሉ ያስፈልገናል ብዬ አምናለሁ። ከፍ ያለ ስፍራ ላይ ከከተማም ውጭ ወጣችሁም ቢሆን በቃ እግዚአብሔርን ድንቅ ነገር በምታስቡበት ሁኔታ ሆናችሁ ያለመለመንን አምላክ መባረክ ያስፈልገናል። ዳዊት በመዝሙር 1 ላይ ምስጉን ነው በሚልበት አንቀጹ ላይ ምንድነው ያለው? ሕጉን በቀንም በሌሊትም ያስባላል። በብሉይ ኪዳን ዘመን እነዛን ሕግጋት ነው የሚያስቡት። ከ613 በላይ የሆኑትን እነሱን ያስባሉ። የማሰላሰል ሕግ ነው። አሁን እንደዛ አይደለም። አንድ ነው የምታሰላስለው። ሲነጋም ሲመሽም ብለኔ አንድ ነው የምታሰላስለው። ኢየሱስ ይባላልስ እና ኢየሱስን ማሰላሰልህ ብቻ ያለመልመሃል። ይሄ ሰው እንዴት ነው የሚሆነው? በውሃ ዳር እንደተተከለች ዛፍ ከቷም ቅጠሏ እንደማይረግፍ በየጊዜውም ትሰጣለች አለ። አትፈራም እሷ። ልደርቅ ነው እንዴ? ልሞት ነው እንዴ? ልቀሰፍ ነው እንዴ? ጨለማ ውስጥ ልጣል ነው? ኖ ኖ ኖ ኖ ኖ ኖ። በቃ የሷ መለምለም ከሷ የተነሳ አይደለም፣ ከተተከለችበት ስፍራ የተነሳ ነው። ኢየሱስ ላይ ነው የተከለን ወስዶ። እኛ የበረሃ ወይራዎች ነን በፍጥረታችን አሕዛብ ከቁጣ በታች የነበርን ነን። ወስዶ ግንዱ ላይ አሁን በአበባ ሳይንስ ተመልከቱ። አበቦች እኮ አሁን ይዳቀላሉ ታውቃላችሁ አይደል? በቴክኖሎጂ
ሮዙን ያመጡና ቀዩን ያመጡና እንደዛ ሳይንስ በቃ ተራቋል። ደስ ይላል። በቃ አሁን ግማሹ ቀይ ግማሹ ቢጫ ግማሹ ምናን ያደርጋሉ። ይሄን እግዚአብሔር ነው በጥንተ ፍጥረት የፈጠረው። አሁን ግን ሳይንስ ያን ራሱ እያዳበረው አበቦችን ስታዩ ትገረማላችሁ። እኛ መልካችን የማያምር መንፈሳዊ መልካችን ቁመናችን የማያምር ነበር። ውበትህ ከሰው ልጆች ይልቅ ያምራል። ሞገስ በከንፈሮች ፈሰሰ ወደ ተባለው ጌታ ወደ እሱ አቀረበን። በጸጋ ብቻ መጣንና ግንዱ ላይ ገጠመን። እኛ ካላመርን ማን ያምራል? ጽድቅ በራሱ ውበት ነው። ቅድስና በራሱ ውበት ነው። ስለዚህ የእግዚአብሔር እርሻ አለ። ስናሸበሽብ እኮ አሁን በቃ ሃሌሉያ ነው፣ አሜን ነው። ሕዝቅኤል ምን አለ? 47 ቁጥር 12 ከመቅደሱ የሚወጣ አንድ ምንጭ አለ። ምንጩ መቅደሱ ሞልቶ ሲጨርስ ወደ አደባባይ ይወጣል። አደባባዩ ሞልቶ ሲጨርስ ወደ ከተማ ይሄዳል። ውሃው በሄደበት መንገድ ሁሉ ፈውስ ግዴታ ነው። አሜን። ፈውስ ግዴታ ነው። እየፈወሰ ነው የሚያልፈው። በውሃው ዳርና ዳር ደግሞ የተተከሉ ይላል። ይኸው ላንብብላችሁ። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም፣ ፍሬውም አይጎድልም። እንዲህ በመንፈስ ቅዱስ መጠውለቅ የለም። እየጠወለክ ብትሄድ ራሱ ይመጣና በግድ ያለመልማል። ምንድን ነው እናንተ እየጠወለጋችሁ የምትሄዱት? አንተ ለኢየሩሳሌም እንግዳ ነህ እንዴ? ከ3 ቀን በፊት የሆነውን አታውቅም እንዴ? እግዚአብሔር የናዝሬቱ ኢየሱስን እንዲህ ሆኖ እስራኤልን የሚቤዥ እሱ ይመስለን ነበር፣ ግን አልሆነም እያለ የጠወለገ ሰው ንግግር ከአፋቸው ያወጣል። እዛ በኋላ እናንተ በመጽሐፍትና በነቢያት የተነገረውን የማታስተውሉ ክርስቶስ መከራ ይቀበል ዘንድ ይሞት ዘንድ በሦስተኛውም ቀን ከሙታን ይነሳ ዘንድ ገና ሲናገር መለምለም ጀመሩ። ውሃው የእግዚአብሔር ቃል ነው። ያኛው እርሻ በተፈጥሯዊ ውሃ ይለመልማል። አንተ ግን በእግዚአብሔር ቃል ነው የምትለመልመው። ቃል ሲመጣ አለመለምለም አትችልም። ልክ አሁን እንደምትነቃቁት ተነቃቁ እና ቅጠሉም አይረግፍም ፍሬውም አይጎድልም ይላል። ሙሉ ነን። ኢየሱስ ይባረክ። ማቴዎስ 21 ላይ እንዲህ የሚል ቃል ታውቃላችሁ? በማለዳም ወደ ከተማ ሲወጣ ተራበ ይላል። ከዛ በመንገድ ዳር አንድ በለስ ነበረች አለ። ሊበላ ጠጋ አለ። ቅጠል ብቻ ናት፣ ፍሬ የለባትም። ሲጀመር መንገድ ዳር ያለች ናት። መንገድ ዳር እርሻ ውስጥ ያለች አይደለች። እርሻ ውስጥ ብትሆን ታፈራለች። መንገድ ዳር ሆኖ ማፍራት አይቻልም። ቸርች አለች፣ አጥቢያ ቤተ ክርስቲያን አለ። የእግዚአብሔር እርሻ ላይ ነው ያለኸው። አለማፍራት አትችልም አንተ። መንገድ ላይ ተተክለው ግን ቅጠል ብቻ የሆኑ ደግሞ አማኞች አሉ። ከላይ ስታያቸው ይመስላሉ። ይሄ በአርቲፊሻል በውጭው እንታወቃለን አይደል? ግብዳ መጽሐፍ ቅዱስ ይያዛል። የቀለበት ምልክት ራሱ መስቀል ነው። አንገት ላይ መስቀል ነው። አለባበስ ምናምን ነው። አደባባይ ላይ የሆነ እንደ ሮቦት ነው የምትሄደው የምትራመደው ምናምን። ወደ ውስጥ ገባ ገባ ሲባል አልቦ ባዶ፣ ቆሽ ቆሽ የሚል ባዶ ማለት። ገልበጥ ገልበጥ ሲያደርጉ ባዶ። አይ እችማ ዝም ብላ መንገድ ዳር ቆማ ይውላችሁ፣ ወይ ምግብ የላትም ግን ሳያዋት ትመስላለች። አይ ምን ይሰራል? ድረቅ ያላት ወዲያው ደረቀች ይላል። ሃሌሉያ። በኔ ያለውን ፍሬ የማያፈራውን በኔ ያለውን አለ ፍሬ የማያፈራውን ዛፍ አስወግደዋለሁ አለ። ይሄ ስለማን ነው የሚያወራው? ስላንተ እኮ አይደለም የሚያወራው። እስራኤል የሚባል የዘር ግንድ እየጠቀሰ ያለ ግን በሱ ነኝ ይላል። ፍሬ የሚባል ነገር አያፈራም። በእኔ ያለውን ደግሞ አለ ፍሬ የሚያፈራውን የበለጠ እንዲያፈራ አደርገዋለሁ አለ።
ይሄ መግረዝ የሚባል ታውቃላችሁ? መግረዝ ወይን ይገርዛሉ በመቀስ። የሚገርዙት እኮ የበለጠ እንዲያፈራ ነው። የበለጠ እንዲያፈራ ነው። እግዚአብሔር ሲቆነጥጥ፣ እግዚአብሔር የሆነ ነገር ሲያደርግ ጠልቶ እንዳይመስልህ፣ የበለጠ እንድታፈራ እንድትለመልም እሸት በእሸት እንድትሆን ነው የእግዚአብሔር ሐሳብ እንጂ በኢየሱስ ሆነ አለማፍራት አይቻልም። እነሱ እኮ ነን ይላሉ፣ አውጥተውታል ከህይወታቸው። አንቀበልም ብለውታል። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እግዚአብሔር ዘር ላከ። እርሻው ዘሩን ተቀበለና አፈራ። በቃ ቀጥላለሁ አለ። ከዚህ እርሻ ጋር ቀጥላለሁ አለ። ወዳጆቼ አሁን ሊጎበኘን ሲመጣ ደረቅነት አይደለም በእኛ የሚያየው። ልክ ገላትያ 5 ላይ ያለው ሃሌሉያ፣ ገላትያ 5:22 የመንፈስ ፍሬ ግን አለ። ለምንድን ነው ይሄን ማነሳላችሁ? ይኸውላችሁ ውሃው ከመቅደስ ይወጣልና አለ በየሆሩ ሁሉ የፍሬ በኩር ያገኛል አለ። ከዛ ፍሬውም ለመብል ቅጠሉም ለመድኃኒትነት ነው። እግዚአብሔር በእኛ የሚያፈራው ፍሬ ለሰው አይደለም። ለማን ነው? ለእግዚአብሔር ነው። ገበሬው እግዚአብሔር አይደል? እኛ እግዚአብሔር እርሻዎች አይደለ? በእኛ የተዘራው ዘር ጥቅሙ ለማን ነው? ለእግዚአብሔር። እግዚአብሔር ነው የሚሰበስበው። ለዛ እኮ ነው ጠጋ አለና እግዚአብሔር የእግዚአብሔር ልጅ ኢየሱስ ፍሬ ፈለገ። ከዛፏ ፍሬ የለባትም። በቃ ቅጠሉስ ለሕዝብ መፈወሻ ነው። ለሕዝብ መፈወሻ። ከኛ የሚወጣው ፍሬ ለእግዚአብሔር ክብር ይሆናል። የኛ ደግሞ የደጁ ሕይወት እንዳለ ለአሕዛብ መፈወሻ ይሆናል። ቅጠሉ ለመፈወሻ ነው አለ። የእግዚአብሔር ሰዎች አካላቸው አሕዛብን ፈውሷል። ጨርቃቸው በሽተኞችን ፈውሷል። አጋንንት አስወጥቷል። የነሱ ጥላ ሞት አስነስቷል። ቅጠሉ ለመፈወሻ ነው። በሥጋ የትኛውም ክብር ይገለጥ ለመፈወሻ ይፈውስ። ምድር ትፈወስ። ይሄ መብል የያዘ እርሻ ነው። ፈውስ ያለበት እርሻ ነው። እግዚአብሔር የሚከብርበት እርሻ ነው። እናንተ የማን እርሻ ናችሁ? አሜን። እርሻው የተሞላ ፍሬ አለው። እርሻው መዓዛ አለው። እርሻው ማንኛውም አራዊት እንደ የሚያጠፋው የሚቦጭቀው አይደለም። የተጠበቀ እና የሚሰጠው መብል ምንድን ነው? የመንፈስ ፍሬ ግን እሱም ፍቅር አለ። ፍቅርን አንተ በራስህ ማፍራት ትችላለህ? ይቻላል? እስኪ የፍቅር ሰው ልሁን። ፍቅር እሙዬ የኔ እናት አባቱ ምናን ይሄ የወያላ የሥጋ ፍቅር ነው። የእግዚአብሔር ፍቅር አይደለም። ግሪኮች ፍቅርን በ8 አይነት መንገድ ይገልጻሉ አይደለም? የእግዚአብሔር ፍቅር የሆነው ማለት ነው አጋፔ የሚባለው ማለት ራሱ እግዚአብሔር ፍቅር ነው። መጽሐፍ ምን ይላል? እግዚአብሔር ምንድን ነው? ፍቅር ነው ይላል። እና ፍቅር ነው በሥጋ የተገለጠው። ፍቅር ነው በሰማርያ ወክ ያደረገው። ፍቅር ነው ኃጢአተኞችን ያቀፈው። ፍቅር ነው የምስኪኖችን እግር ያጠበው። ራሱ ወክ አድርጎ ነው የመጣው ማለት ራሱ ፐርሰን ነው። ፍቅር ማለት ነው። ፍቅር ነው። አሁን ልክ እንደሱ ልሁን ብትል ታስመስላለህ። ልክ እንደሱ በፍቅር እንድትሞላ ግን ማድረግ ያለብህ ምንድነው? ዘር ትካፈላለህ። ያለነው ፍቅር የስንዴ ዘር ስንዴ ነው። አሜን። ስለዚህ ያን ፍቅር ተካፈለ፣ ዘራብን ውስጣችን ማለት። ስለዚህ አሁን እኛ ሰው አለመውደድ አንችልም፣ አለማፍቀር አንችልም። ስለዚህ የመንፈስ ፍሬ ምንድነው የተባለው? ፍቅር አውጦ የተባልነው እኮ ተዘርቶብን ነው። ሳይዘራብህ ፍቅር ልታወጣ አትችልም። ስለዚህ ፍቅር አለ፣ ትዕግስት አለ፣ ቸርነት አለ፣ የዋህነት አለ። አካውንታችን ጢም ብሏል። ክብር ለእግዚአብሔር ይሁን። አሁን ከኛ የሚጠበቀው ምንድነው? ማስተዋል ብቻ ነው። ይሄ ሁሉ በእኛ ውስጥ አለ። ተሞልቻለሁ የሚል ሰው አለ? እስኪ እንቁም። ሃሌሉያ ሃሌሉያ። እኔ እግዚአብሔር እርሻ ነኝ በል እስቲ። እግዚአብሔር ራሱ የሚንከባከበኝ የእግዚአብሔር እርሻ ነኝ። የመለምለሜ የማፍራቴ የማደጌ ምንጭ ራሱ እግዚአብሔር ነው።
ከኔ የሆነ ነገር የለም፣ ሁሉ የእርሱ ነው። የተተከልኩበት ስፍራ ፍሬ እንዳፈራ እንዳድግ ምቹ ስፍራ ነው። እግዚአብሔር የኔ ተንከባካቢ ነው። ምንም እንኳን ጳውሎስ ቢተክል፣ አጵሎስ ቢያጠጣ፣ ኬፋ ቢኮተኩት፣ የኔ አሳዳጊ እግዚአብሔር ነው። እግዚአብሔር ነው የሚያሳድገኝ። አለቃዬ አይደለም የሚያሳድገኝ፣ ጎረቤቴ አይደለም የሚያሳድገኝ፣ የኔ ብልጠት አይደለም የሚያሳድገኝ፣ ያመንኩት እግዚአብሔር ነው። እግዚአብሔር የከፍታዬ ምንጭ ነው። በእርሱ ኑሮዬ፣ ሕይወቴ፣ ቢዝነሴ፣ መንፈሳዊ ሕይወቴ ያድጋል። የሚያሳድገኝ እግዚአብሔር። ወዳጆቼ ልንገራችሁ፣ ሰው ያሳድገኛል ብላችሁ የሆነ ነገር ምንም አትልፉ። ስራችሁን ታምናችሁ ስሩ። በመንገዳችሁ ተንቀሳቀሱ። የሚያሳድግ ግን እግዚአብሔር። ማንም በቲፎዞ አጨብጭቦ ያደገ ሰው የለም። ማንም በራሱ በፍጹም ከእግዚአብሔር ጋር ተጣበቁ። የተተከላችሁበት ምንጭ እንዳትደርቁ ነው የሚያደርጋችሁ። በቃ ይጠወልጋሉ ይሏችኋል፣ እናንተ መለምለም ብቻ። ይኸውልህ ከማንም ተነጥለህ አትደርቅ። ያንተ ዕጣ ፈንታ የሚያበቃው ከግንዱ ስትለይ ብቻ፣ ከኢየሱስ ስትነጠል ብቻ። ከኢየሱስ ደግሞ እንዳትነጠል ድሮም ቢሆን የያዝከው አንተ አይደለም፣ እርሱ ነው የያዘ። ድሮም ቢሆን የመረጥከው አንተ አይደለም፣ እሱ ነው የመረጠ። ድሮም ቢሆን የጠራኸው አንተ አይደለም፣ እሱ ነው የጠራ። ስለዚህ ምን ትሆናለህ? ምን ሆናለሁ በልስ። ክብር ለዚህ ጌታ ይሁን። ሃሌሉያ።